ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ዜና አንባቢ ብሩክ ኒውስ እና በፈረንሳይ ኤምባሲ መካከል የተፈጠረው ምንድነው? ታዋቂው የማህበራዊ ሚዲያ ብሩክ ኒውስ ላይ የተሰነዘረው ትችትና ሐሳብ እንደሚከተለው ቀርቧል። በቅርቡ የፈረንሳይ ኤምባሲ ለአፍሪካ ፎርዋርድ ጉባኤ የላከውን ግለሰብ አስመልክቶ ያወጣው መግለጫ በኢትዮጵያ የሚዲያ ዘርፍ ላይ ትልቅ መነጋገሪያ ሆኖ ሰንብቷል። የሚሆነበት ዋናው ምክንያት ኤምባሲው ለጋዜጠኝነት የሰጠው ሚዛን ከተከታይ ብዛት ጋር ብቻ የተያያዘ መምሰሉ በሙያው ብዙ ዋጋ የከፈሉ ባለሙያዎችን የሚያስቆጣ ሆኖ በመገኘቱ ነው። አንጋፋው ጋዜጠኛ ኤልያስ መሰረት ለብሩክ ኒውስ በሰጠው አስተያየት ላይ እንደገለጸው በምስሉ ላይ የሚታየው ግለሰብ የትምህርት ዝግጅቱም ሆነ የስራ ልምዱ ከጋዜጠኝነት ይልቅ ከምህንድስናና ከመምህርነት ጋር የተያያዘ መሆኑ እየታወቀ እንደ ሚዲያ ሰው ተወክሎ መቅረቡ የሙያውን መሰረታዊ መርሆች የጣሰ አካሄድ ነው። ይህ ሁኔታ በተለይ በእውነተኛና የመረጃ ምንጭነትና በመስክ ዘገባ ላይ ተሰማርተው የሚገኙ ጋዜጠኞች ድምጻቸው በታፈነበትና የስራ ነፃነታቸው በተገደበበት ወቅት ምንም አይነት ኦሪጂናል ዘገባ የማይሰራን ሰው እንደ ሀገር ተወካይ አድርጎ ማቅረብ በዘርፉ ላይ የተሰነዘረ ግልጽ ንቀት ተደርጎ ሊወሰድ ይገባል። ከዚህ በላይ ግለሰቡ የሚያቀርባቸው ይዘቶች የራሱ ጥራት ውጤት ሳይሆኑ ሌሎች ጋዜጠኞችና ተቋማት ለፍተው ያመጡትን መረጃ ምንጭ ሳይጠቅሱ በመቀላቀል ስክራምብል ወይም አሴምብል በማድረግ የሚቀርቡ መሆናቸው የሙያ ስነ ምግባርን ጥያቄ ውስጥ የሚከት ነው። የጋዜጠኝነት ዋና ተግባር የህዝብን ድምጽ ማሰማትና እውነተኛ የመረጃ ፍሰትን ማረጋገጥ ሲሆን ይህን የተቀደሰ ተግባር በተከታይ ብዛትና በቲክቶክ ተወዳጅነት ብቻ ለመለካት መሞከር የሙያውን ክብር ዝቅ ያደርገዋል። እንዲህ አይነቱ የመረጃ ድብልቅልቅ ኢንፎርሜሽን ክሪኤሽን ስራ በምንም መልኩ ከመራያ ጋዜጠኝነት ጋር ሊመጣጠን አይችልም። ይልቁንም የሌሎችን ድካም ያለ እውቅና መጠቀምን የሚያበረታታ በመሆኑ በጋዜጠኞች ዘንድ ከፍተኛ ቅሬታን መፍጠሩ የሚጠበቅ ነበር። የዲፕሎማቲክ ተቋማት በተለይም እንደ ፈረንሳይ ኤምባሲ ያሉ ትላልቅ አካላት የሚሰጧቸውን ትንታኔዎችና የሚያደርጓቸው ውሳኔዎች ከሀገሪቱ ተጨባጭ ሁኔታ ወይም ሪያሊቲ ጋር የሚጋጩበት አንዱ ምክንያት እንዲህ አይነቱ ጥሬ መረጃ ላይ ያልተመሰረተ ምርጫ ነው። በአንድ ነገር ውስጥ ያለውን የሚዲያ ምህዳር ለመረዳት ከላይ የሚታየውን የተከታይ ብዛት ብቻ ማየት ሳይሆን መሬት ላይ የወረደውን እውነተኛ ለውጥ እያመጡ ያሉትንና በሙያቸው የታወቁትን ባለሙያዎች መለየት ይገባ ነበር። ኤምባሲው የሰጠው እውቀትና የግለሰቡን የሶሻል ሚዲያ ተጽዕኖ እንጂ የጋዜጠኝነት ብቃቱን የማይወክል በመሆኑ ዲፕሎማቶች በሀገር ውስጥ ጉዳዮቻቸው ላይ ያላቸውን ግንዛቤ በድጋሚ እንዲፈትሹ የሚያስገድድ ክስተት ሆኖ አልፏል። ይህ ጉዳይ በናይሮቢ በሚካሄደው የአፍሪካ ፎርዋርድ ጉባኤ ላይ ኢትዮጵያን ማን ይወክላል ከሚለው ጥያቄ በላይ በዲጂታል ዘመን የጋዜጠኝነት ትርጉም ምን መሆን አለበት የሚለውን አሳሳቢ ነጥብ አንስቷል። እውነተኛ ዘገባዎችን የሚሰሩና ለሙያው ታማኝ የሆኑ ጋዜጠኞች ተገቢውን ቦታ ባላገኙበት ሁኔታ የቴክኖሎጂ ውጤቶችን ብቻ በመጠቀም መረጃን የሚያገላብጡ ሰዎች የሙያው ተወካይ ተደርገው መቅረባቸው የሚዲያውን ኢንዱስትሪ ወደ ተሳሳተ አቅጣጫ ሊመራው ይችላል። ኤልያስ መሰረት ትችትን የሚያጠነጥነው እዚህ ላይ ነው። ሙያው የራሱ የሆነ የትምህርትና የስነ ምግባር መመዘኛዎች ያሉት በመሆኑ ማንኛውም ግለሰብ በቲክቶክ ስላወራ ብቻ ጋዜጠኛ የሚለውን ስያሜ ሊሰጠው አይገባም የሚል ጠንካራ መልእክት ለዓለም አቀፉ ማህበረሰብ አስተላልፏል። በመጨረሻም ይህ ክስተት ለኢትዮጵያ ሚዲያ ባለሙያዎች አንድ ትልቅ ትምህርት የሰጠኝ ሲሆን ይህም የሙያ ማህበራትና የሚመለከታቸው አካላት የጋዜጠኝነትን መስፈርትና መለያ በግልጽ ማስቀመጥ እንዳለባቸው ያሳያል። የዲፕሎማሲ ተቋማትን ቢሆን ከሀገር በቀል የሚዲያ ተቋማትና ከባለሙያዎች ጋር ያላቸውን ግንኙነት በማጠናከር ወደፊት መሰል ስህተቶች እንዳይደገሙና እውነተኛ ድካም ያላቸው ሰዎች ተገቢውን እውቅና እንዲያገኙ መስራት ይጠበቅባቸዋል። የቲክቶክ ተከታይ ብዛት የግል ዝናን ሊጨምር ቢችልም ታሪክንና እውነትን የሚቀይር ጋዜጠኝነት ግን የሚመነጨው ከመስክ ጥናት፣ ከታማኝነትና ለሙያው ከሚከፈል እውነተኛ መስዋዕትነት መሆኑን መዘንጋት የለብንም። መረጃው የኤልያስ መሰረትን የፌስቡክ ፔጅ መሰረት አድርጎ እውነተኛውን ይህን ማህበራዊ ትችት ለማስተጋባት በተወሰደ ምንጭ ነው። ኩራና ኩራት የፋስት ነምበር ፈጣን መረጃ ቤተሰብ እንደዚህ አይነት ተጨባጭ መረጃዎች ፔጃችንን ሰብስክራይብ በማድረግ ይከተሉን። ላይክ እና ሼር በማድረግም መረጃውን አዳርሱት። መልካም ጊዜ